ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ተረት ነው፣ አይሰራም። አጋጣሚ በድፍረት ልናገር፣ በህዝብ ፊት የባህር በር ጥያቄ በእኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የለም፣ የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከ20 ዓመት በፊት አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል። በአንተ ትንታኔ ኢትዮጵያ ላንድ ሎክድ የሆነችው በማን ስህተት ነው? የቀይ ባህር ማስመለስ ጉዳይ የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። እሱ አሰብን ይዛለው ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌላ ኃይሏን አሰብ ላይ ታውላለች? ያለው ያዘው ብላ በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለ መኖር ጥያቄ አድርገው አብይ ህልውናችን ያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ህልውናቸውን አብይ አደጋ ላይ የጨመረ ናቸው። እነዚህ ኃይሎች ከኤርትራ ኃይል ጋር ተደምረው ከላይ ወያኔ ፋኖ ሌሎችም ሆነው ተደምረው አሰብን እዛ ያዝ፣ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ቢያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ ለመሆኑ 2 ሳምንት ይፈጅባቸዋል። የትኛው ወታደር ነው የሚያቆማቸው? የትኛው ድሮኑ ነው የሚያቆማቸው? የትኛው ጀቱ ነው የሚያቆማቸው? ለምን ይሄን እንሳስቦታል ወይ? እዛ አንድ ጊዜ አይ ሪመምበር መሐመድ ሐሰን ይሄ ጦርነት አብይ ቢጀምረው በጣም ጥሩ ነው፣ መጨረሻውን ያመጣልናል በሚል መንገድ ተናግሮት ነበር። እኔ ቢጀምረው ልክ መሐመድ ሐሰን እንዳለው የአብይን መጨረሻ የሚያፋጥን ነገር እንደሚሆን ይገባኛል። ነገር ግን አደሰን ታይም ይሄን ጦርነት ጀምሮ የሚያስከትለውን የሁለቱም ወገን ህዝብ እልቂት፣ የሀብት የንብረት ውድመት፣ በዚህ ላይ በኢትዮጵያ ላይ ሊያመጣ የሚችለውን አጠቃላይ የብሔራዊ ጥቅምና የደህንነት ጉዳት ግምት ውስጥ አስገብቼ ይሄ ሰውዬ የሚያደርገው ነገር ውድቀቱን ቢያፋጥንም በዚህ መንገድ መሄዱን ለዚህ ብዬ የማበረታታ አይደለሁም ያለው። ይሄ ነገር እንዳያደርግ ነው ቢደረግ ሊመጣ የሚችለው አደጋ አስቀድሞ እንዲያይና ከዚህ ነገር እንዲቆጠብ ለማድረግ ነው። ገና ለገና ይሄንን ጸረ ህዝብና ጸረ ሀገር የሆነ ሰውዬ ይሄን ነገር ለኩሶ በዚህ እንዲጠፋ በሚል እነዚህን ቅድም ያልኩ መዘዞች በሙሉ በሀገር ላይ እንዲደርሱ አልፈልግም። ስለዚህ ውጤቱ ይሄ ሊሆን ይችላል ያለው ቅድም ያልኩ ነው። አሰብን ትቶ በ15 ቀን በ2 ሳምንት ባልሞላ ጊዜ አብይን ከአዲስ አበባ ከነ ጀሌዎቹ ጠራርጎ የሚያጠፋ ወታደራዊ ስትራቴጂ ለመንደፍ ከባድ አይደለም ብዬ ነው አስበው። ይሄን ሁሉ አስበውታል ወይ ነው አሁን የአብይ ጀነራሎች ጥያቄ ማቅረብ የምፈልገው። እንዲህ አይነቱ ነገር ይበጃል ወይ እና ምንድነው መፍትሄው? ቅድም እንዳልኩት ነው መፍትሄው አሁን መፍትሄው ወደብ አይደለም። መፍትሄው ኢንተርናል ኮሄዥን የለንም፣ አንድነት የለንም፣ ሰላም እና መረጋጋት የለንም። የሁሉም ነገር ጉልበትና መሰረታችን እሱ ነው። እሱን ሊያመጣ የሚችል የፖለቲካ እንቅስቃሴ ብቻ ነው በሁሉም መንገድ ብሔራዊ ጥቅማችንን ማስከበር የሚችለውን ነገር መስመር ማስያዝ የሚችለው። አብይ እንዲህ አይነቱን ነገር ማድረግ ይችላል ወይ? እኔ አይመስለኝም። እና እዳው ማን ላይ ነው የወደቀው ያለው ካሉ ራሱ ስርዓት ውስጥ መጨረሻቸው እንደማያምር በጣም አሳፋሪ በሆነ መንገድ ሊወድቁ እንደሚችሉ የሚያውቁ ጀነራሎች ካሉ፣ የፓርቲው ሰዎች ካሉ ከተቃዋሚውና ከሌላው ኃይል ጋር ተባብረው ይህንን ስርዓት በአጭር ጊዜ ውስጥ እድሜው እንዲያሳጥር ሙከራ ማድረግ። እዛ ውስጥ እንዲህ አይነት ሰዎች ከሌሉ ይሄ ስርዓት ያመጣ ያለው አደጋ እጅግ አስከፊ መሆኑን የተረዱ
የአብይ መንግስት አሁን አብይ ድንፋታና ንግግር ፓርላማው ላይ ያየሁት በሙሉ የሚያሳየው ያለው ትልቅ ችግር ውስጥ የገባ መንግስት መሆኑን ነው። ይሄ መንግስት ተቃዋሚው ሳይሰባሰብ ሳይደራጅ ይሄ መንግስት ቢወድቅ በምን እንሞላዋለን የሚል መፍትሄ ሳያመጣ ከታች ቂጡ እንደወለቀን ስራ ያፈሰሰ እንደሆነ ኢትዮጵያ ትልቅ ችግር ውስጥ ልትወድቅ ትችላለች ብዬ ነው የማስበው። ስለዚህ ትልቁ ስራ ያለው ይሄ በተለያየ መንገድ የተለያየ ዓላማ ይዘው ለመቀራረብ ያቃታቸው ተቃዋሚዎች ለሁሉም አደጋ የሆነ ሁኔታ በኢትዮጵያ ሊፈጠር እንደሚችል አውቀው አስቀድሞ በፍጥነት ብዙ የሚያቆራቆዛቸውን ነገሮች ለሌላ ጊዜ ሁኔታዎች ሲረጋጉ መልክ ሲይዙ እናነሳቸዋለን። ቅድሚያ ግን ሀገርን ማዳን ህዝብን ማዳን ነው በሚል መንፈስ መተባበር የሚገባቸው ሰዓት ላይ የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል እና ምን እዚህ ውስጥ ነው አይኑ ባህር አቋቁመ ነው ለምን ሰዎች ይሄን ደምሮ ማየት እንደሚቸገሩ አይገባኝም። አንድ ነገር በዚህ አጋጣሚ በድፍረት ልናገር፣ በህዝብ ፊት የባህር በር ጥያቄ በኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የለም፣ የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከ20 ዓመት በፊት ነው እሱን የተናገርኩት። በእርግጠኝነት ግን አንድ ነገር ልናገር፣ አገር ቤት በአንድነት ኃይሉ፣ በኢትዮጵያኒስት ኃይሉ፣ በአማራው ማህበረሰብ ከፍተኛ የሆነ የተቀባይነት ችግር ገጥሞታል። ጠቅላይ ሚኒስትሩ ገጥሟቸዋል። የዛሬ 3-4 ዓመት የነበራቸው ተቀባይነት አሁን በኖ ጠፍቷል። አይንህን ላፈርት ብለዋል። ስለዚህ የዚህን ህብረተሰብ ድጋፍ መልሼ እንዴት ነው የማገኘው ብለው ያስባሉ። በተለይ ምርጫ እየመጣ ነው፣ ወደፊት የሀገር ውስጥ ጦርነት እየተባባሰ ነው። ስለዚህ የዚህን ህዝብ ድጋፍ ላገኝ የምችለው ይሄ ህዝብ ለባህር በር ጥያቄ ቀናይ ነው። ይህን ጥያቄ በመድረክ ባቀነቅን ትኩረት ይሰጠኛል፣ ተቀባይነት አገኛለሁ፣ ይደግፈኛል ብለው ነው ይህን እያራመዱ ያሉት። ይህን ደግሞ ዛሬ አይደለም ሞገስ የምናገረው፣ ከ3 ዓመት በፊት ተናግሬያለሁ። ከኪሳቸው ካስቀመጧቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው። ስለ ልቦናቸው ከገባይ በኋላ ማለት ነው። ምን እንደሚናገሩ ብቻ ሳይሆን እንዴት እንደሚያስቡ ከተረዳኋቸው በኋላ የተለያዩ ካርዶች ኪሳቸው ውስጥ አሉ። 2 ካርድ ይቀራቸዋል። አንዱ የቀይ ባህር ጉዳይ ነው፣ ሁለተኛው ህገ መንግስትን የመለወጥ ወይም የማሻሻል ጉዳይ። እነዚህን ካርዶች ወደፊት ይመዛሉ ብዬ ነበር። ይሁ መዘዙ። የተለየ ነገር አይደለም እንጂ የባህር በር የሚፈልግ ሰው በዚህ መንገድ አንድ ነገር በድፍረት ልናገር፣ ለምንድን ነው ይሄ መንገድ ባህር በር ጥያቄያችንን አያስመልስም አያስገኝም? አያስገኝም። ከዓለም ተቃራኒ ሆነህ የዓለምን ህግ ጥሰህ ሉዓላዊ ሀገር ወረህ ለኢትዮጵያ ህዝብ የባህር በር በዘላቂነት ልታመጣለት አትችልም። አንጻራዊ ጉልበት ኖሮህ የጉልበት ብልጫ ኖሮህ ለሳምንታት አሰብን ሄደህ ልትቆጣጠር ትችላለህ። ለኢትዮጵያ ህዝብ የሚጠቀምበት የባህር በር ግን አታመጣለህ። የባሰ ቀጣይ የሆነ ጦርነት ታመጣለህ። ያ ጦርነት ደግሞ የሀገሩንም የትውልዱንም ህልውና የሚፈታተን ነው የሚሆነው። በዓለም አቀፍ ደረጃ ትወገዛለህ። ኢኮኖሚ ይንኮታኮታል። የመንግስትም ህልውና አይኖርም። የሚያሳዝነው የሀገሩና የህዝቡም ህልውና ችግር ውስጥ ይገባል። እንኳንስ የባህር በር ሊያስገኝልንም አያስገኝልንም። አንድ ነገር በዚህ አጋጣሚ በድፍረት ልናገር፣ በህዝብ ፊት የባህር በር ጥያቄ በኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የለም፣ የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከ20 ዓመት በፊት ነው እሱን የተናገርኩት። በእርግጠኝነት ግን አንድ ነገር ልናገር፣ በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ነኝ። 1,000,000% እርግጠኛ ነኝ። ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። መንግስት የቀይ ባህርን ማስመለስ ጉዳይ የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሰርው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ። የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር በአንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም።
ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግል ይቀበለዋል። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር በአንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከኦሮና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ በአርቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጣ ገባ በሰላማዊ ህጋዊና ሰጥቶ ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ የያ ይሰራል። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ ያለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። በአንተ ትንታኔ ኢትዮጵያ ላንድ ሎክድ የሆነችው በማን ስህተት ነው? ወይ እንግዲህ ያው ምልህ ካሁን ቀደም ላነሳቸው ጥያቄዎች የሰጣቸውን መልሶች እንግዲህ የተረዳቸው ይመስለኛል። እኔ ነገሮችን በቁንጽል አይደለም ሰፋ አድርጌ ነው ለማየት የምሞክረው። ያ ደግሞ ከረጅም ጊዜ ፖለቲካ ልምዴ ከንባቤ እና አእምሮዬን ክፍት አድርጌ ነገሮችን በሚዛናዊነት ለመረዳት ከማደርገው ጥረት የሚመነጭ እና አሁን የምትለውንም አስተሳሰብ በሱ መልኩ አይደለም የሚሉ ብዙ ሰዎች ችግሩን የህወሓት ብቻ አድርገው ለማቅረብ ይሞክራሉ። ስህተት።
በልኩ ማየት አለ፣ በፈርጁ ማየት አለ። የባህር በር የኢትዮጵያ የባህር በር የማጣት ችግር የተጀመረው በአፄ ምኒልክ ጊዜ ነው። አፄ ምኒልክ ከአድዋ ጦርነት በኋላ አቅም አጥተው በፍላጎት አይደለም፣ አቅም አጥተው የቀድሞ የኢትዮጵያን ግዛት ኤሪትሪያ መቆጣጠር አለመቻላቸውና ከመረብ ምላሽ በስምምነት ለጣሊያን አሳልፈው መስጠታቸው የመጀመሪያው ምክንያት። ያን ከማድረግ የተለየ መፍትሄ ይኖራቸው ነበር ወይ? አይመስለኝም። አፄ ምኒልክ በጣም ብልህ መሪ ናቸው። አቅማቸውን አውቀው ያደረጉት፣ ሳይፈልጉ ተገደው ያደረጉት። ከዛ አልፈው መሄድ ቢፈልጉ ቀሪዋንም ኢትዮጵያ ሊያጡ የሚችሉበት እድል መኖሩን ታሳቢ አድርገው ሳይወዱ በግድ ከመረብ ምላሽ የሚለውን በስምምነት ለጣሊያን አሳልፈው ይሰጣል። ችግሩ ግን ተወደደም ተጠላም ያኔ ነው የሚጀምረው። ይቀጥልና ከ60 ዓመት በኋላ ከሁለተኛው ዓለም ጦርነት በኋላ ጣሊያን ተሸንፎ ኤሪትሪያን ከለቀቀ በኋላ ሁለተኛው ችግር የመነጨው አፄ ኃይለ ሥላሴ በጣም ስሜታዊ ስግብግብ ሆነው የነ አክሊሉ ሀብተወልድን የብልህ ምክር አልሰማ ብለው የኤርትራን ፌዴሬሽን ሲያፈርሱት ካፈረሱም በኋላ ኤርትራ ውስጥ የተፈጠረውን አመፅ የትጥቅ እንቅስቃሴ በጦርነት ፈታለሁ ብለው መቀጠላቸው ይህም ራሱን የቻለ አንድ ምክንያት። ሶስተኛ ደርግ ከጊዜ ወደ ጊዜ እየተሸነፈ ያን የኤርትራ ህዝብ አመፅ በጦርነት ሊፈታው እንደማይችል አውቆ ወደ ሌላ የፖለቲካ መፍትሄ መሄድ ቢችል ኖሮ ኢትዮጵያ የባህር በር ይዛ የመቀጠል እድል ይኖራት ነበር። የኤርትራ መገንጠል ላይቀር ይችላል። ኢትዮጵያ ግን ቢያንስ የባህር በር የማግኘት እድል ይኖራት ነበር። ድርድርን ከኢኮዥኑ አውጥቶ ችግሩን በጦርነት ብቻ እፈታዋለሁ ብሎ እስከ መጨረሻው በመሄዱ ለኢትዮጵያ የባህር በር ማጣት ትልቅ አስተዋጽኦ አድርጓል። 3 አይደል 4 ኢህአዴግ ከኢህአዴግ በፊት ቲፒኤልኤፍ የትጥቅ ትግል ሲጀምር የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ብሎ በዓለም በታሪክ ለመጀመሪያ ጊዜ የራሱን ጥቁር ሀገር ቅኝ ገዢ አድርጎ አቋም ሲይዝ ለኢትዮጵያ የባህር በር ማጣት ትልቅ አስተዋጽኦ አድርጓል። ከዛም አልፎ ከሻዕቢያ ጋራ ተስማምቶ በአንድ ምሽግ ውስጥ እየገባ ለኤርትራ ነፃነት ታግሏል። ኢህአዴግ ከተመሰረተ በኋላም ደርግን አሸንፎ ስልጣን ከያዘ በኋላ ለኤርትራ ህዝብ የኤርትራ ነፃነት በሪፈረንደም እንዲወሰን ሲፈቀድ የኢትዮጵያ ባህር በር የማግኘት ጥያቄ መቅረብ ይችላል። ይህን ማድረግ አልቻለም ኢህአዴግ። ከዛ በኋላ ቲፒኤልኤፍ አለ ኢህአዴግ፣ ምክንያቱም ሌሎችም ተጋርተዋል ይህን ውሳኔ። ኢህአዴግ ያኔ እሺ የ30 ዓመቱ ጦርነት መቆም አለበት፣ ሁልጊዜ እየተዋጋ እየተገዳደል መቀጠል የለብንም። ስለዚህ መፍትሄ የሚሆን ከሆነ የኤርትራ መገንጠል እቀበላለሁ፣ በሪፈረንደም ህዝቡ ይወስን። ነገር ግን የዚህን 70-80 ሚሊዮን ህዝብ የባህር በር ጥያቄ ግን መመለስ አለበት መጀመሪያ። ስለዚህ እውቅና ለእናንተ ከመስጠቴ በፊት የኢትዮጵያን የባህር በር ጥያቄ መፍታት አለባችሁ፣ ቁጭ ብለን እንነጋገር ማለት ነበረበት። ይሄን ቢል ኖሮ ምንም ጥርጥር የለኝም አማራጭ አይኖረውም። በወቅቱ ሻዕቢያ ለኢትዮጵያ የባህር በር ጥያቄ መልስ ሰጥቶ ነው ነፃነቱን ሊያገኝ ይችላል። ምክንያቱም ኢትዮጵያ እውቅና ካልሰጠችው የፈለገው ጊዜ ቢቀጥል ልክ እንደ ሶማሌላንድ ነው ብሎ ሊቀጥል ይችላል ነበር። አልፈለገም ኢህአዴግ ያን በቃ የውጭ ኃይሎች ሳይቀሩ የውጭ መንግስታት ሳይቀሩ ከለንደኑ ድርድር ጀምሮ የኢትዮጵያን የባህር በር ጥያቄ ለምንድን ነው የማታነሱ ብለው ሲጠይቁ አፋችሁን ዝጉ ነው። ኢትዮጵያ አሁን ዘመን መጥቶላታል።
ሰማይ ተከፍቶላታል፣ በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። ከጠቀሜታ አንጻር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ክብራትና ክብራን፣ ቀደም ሲል ያደመጣችሁት ንግግር የቀድሞው ጠቅላይ ሚኒስትርና ኢትዮጵያን የባህር በር አልባ ያደረገውን ፓርቲ የመሩት መለስ ዜናዊ ሲሆኑ ይህ ደግሞ ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። የ49 ዓመቱ አብይ አህመድ አሊና ኢትዮጵያን ዳግም የባህር በር ባለቤት ስለማድረግ የሚያወራው መሪ ድምፅ ነው። ቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ወሰነው። የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። በ100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደብ አልባ ይሆናል? እንዴት ወደብ ይዘጋበታል? ሲል አቶ መለስ አንተን ይሄን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል እና ኮኸን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ የተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ለምሳሌ ኢትዮጵያ ላይ የተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ሌላም ምሳሌ አለ። ለምሳሌ ጾረና የድንበር ኮሚሽኑ የኢትዮጵያ ግዛት ነው፣ ወደ ኢትዮጵያ መታጠፍ አለበት ሲል የኢትዮጵያ ተወካዮች አይ ጾረና የኤርትራ ግዛት ነው፣ ወደ ኢትዮጵያ መምጣት የለበትም ብሎ ተከራክረው። ለምንድን ነው እንደዛ ያሉት? ማንም የሚያውቅ የለም። አንደኛው ቁልፎቡን ሄዷል፣ ሌላኛው ቁልፉን ይፈልጋል። የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በባሌም ሆነ በቦሌ የባህር በር ባለቤት ትሆናለች ሲሉ እንዲህ ተናገሩ። ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። የፊልድ ማርሻሉ ንግግር ሲተረጎም የትም ፈጭተን ዱቄቱን እናመጣዋለን ነው የሚሉት። ወይም ከተቻለ በሰላም ካልተቻለ በጉልበት የባህር በር ባለቤት እንሆናለን እያሉ ነው። ይህ በአምስቱም አቅጣጫ ትልቅ አጀንዳ ሆኖ የቆየው የባህር